እንኳን ለእመቤታችን ዓመታዊ በዓል በሰላም አደረሳችሁ አደረሰን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በወደደና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደያላችሁበት ሰዓት አቆጣጠር እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ጊዜ እዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ በድጋሚ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። አሜን። ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያም በዕለተ ሰንበተ ክርስቲያን የሚጸለየው የሚነበበውን የምስጋና ጸሎት ማቅረብ እንጀምራለን። በዕብራይስጥ ማርያም የተባልሽ የተመረሽ ቅድስት ድንግል እመቤት የማርያም ሆይ እጄን ወደ ልጅሽ ዘረጋለሁ፣ ወደ እርሱ እጮኻለሁ እንዲህ ስል ከችግርና ከመከራ ሁሉ ታድነኝ ዘንድ ከመቅደስ ከጽራርያም ውረድ፣ ረድኤትህም አቤቱ ወደ እኔ። አቤቱ ጌታ ሆይ ከምታስጨንቅ መቅሰፍት፣ ትንሣኤ ከሌለው መውደቅ፣ መጽናናት ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ጌታ ሆይ ከሚሰብር አንበሳ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ጌታ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበርህ ነው፣ ምድርም የእግርህ መርገጫ ናት። አቤቱ ጌታ ሆይ እኔን ለማዳን ውረድ፣ ለማጥፋት አይደለም። አቤቱ ለይቅርታ ውረድ፣ ለመቅሰፍትም አይደለም። አቤቱ ጌታዬ ለምሕረት ውረድ፣ ለማየትም አይደለም። የአንተ ሕይወት መንፈስ ቅዱስ የአባትህም መንፈስ ቅዱስ ከቀማኛ ለማዳን የሚችል እርሱ ወደ እኔ ወደ በረዴት ይምጣ። የሚከራከር መቤዠት የሚችል የአንተ መንፈስ የላከም የአባት የተሰወረውን ሐሳብ የሚያውቅና የሕሊና ይመረምር የባሕርይ ሕይወት መንፈስ ቅዱስ ይምጣ። አንተ የወደድኸው አባትህ ደስ የሚያሰኘው ሥራ ልብ የሚያስደርግና እንዲባርከኝ ከአንተ ምስጢር የባሕርይ አባት ከምስጢር የሚያሳውቅ መንፈስ ቅዱስ ወደ ይምጣ። የአንተን ትእዛዝ ከአንተ ጋር ትክክል የሆነም አባት ትእዛዝን ለመስራት እንዲያበረታታኝ አብ ከአንተና ከመንፈስ ቅዱስ በቀር ሐሳቡን የሚያውቅ የለምና መንፈስ ቅዱስ ከአንተና ከአባት በቀር የሚያውቅ የለም። ለአብ ከአንተና ከመንፈስ ቅዱስ የተሰወረው ምክር የለም። አብ ስለወለደ ለመንፈስ ቅዱስ ከአንተና ከአብ የተሰወረ ምክር የለም። አብ ስለወለደ ከአንተ ቅድም የለውም። አንተም ከእርሱ ተወልደህ ከእርሱ ወደ ኋላ አትሆንም። መንፈስ ቅዱስም እንዲህ ነው። አብ እንዴት እንደተወለደ የሚያውቅ የለም። አንተም ከእርሱ እንዴት እንደተወለድህ የሚያውቅ የለም። ከመንፈስ ቅዱስ በቀር ለአንተ ለእርሱ ሌላ መንፈስ ቅዱስ የለምና የአንተ መንፈስና የእርሱ መንፈስ አንድ ነው እንጂ ለደቀ መዛሙርቱ ተስፋ እንዳደረግላችሁ እንዲህ ስትል መንፈስ ቅዱስ ከአብ ይወጣል ከእኔ ይነሳል፣ መንፈስ ቅዱስም ከአብ ዘንድ የለም እንዳንል ከአብ ይወጣል አልህ። ከወልድ ዘንድ መንፈስ ቅዱስ የለም እንዳለን በከበሩ ደቀ መዛሙርት ፊት በንፋት አሳደርክባቸው እንጂ እንዲህ ስትል መንፈስ ቅዱስ እነሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳለን ደግሞ ለቅዱሳን ሐዋርያት ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስ እልክላችኋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ ሕልው እንደሆነ በዚሁ አወቅን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፍል አይደለም። በፍጹም አካል ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ በነቢያት አድሮ ትንቢት ያናገረ እርሱ ነው። በሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያጸና ከእሳቱ እስከ ስለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግል ያበረታታቸው ያጸናቸው፣ ሥጋዊና ደማዊ ፈቃዳትን የጾራቸውን አጥፍተው በሥጋቸው ንጹሐን መላእክት ትጋት ገንዘብ ያደረጉ የተመረጡ መነኩሳትን ያጸና ትዕግሥታቸው የሚሰጣቸው መንፈስ ቅዱስ ነው። በየተራራው በየዋሻው በየዱሩ በየጉድጓዱ ምድር የሚዞሩ ባህታውያንና መሪ የሆናቸው ገዳማውያንና የሚጎበኛቸው የታሰሩትን ስለ ክርስቶስ ፍቅር የሚጨነቁት የሚያተጋቸው መንፈስ ቅዱስ ነው። በጸብ ክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል፣ በጦርነት ጊዜ የማሸነፍ፣ በድንግልና ጊዜ የንጽሕና መንፈስ፣ በምሬታዊ አንደበት የሚናገር የምስጋና መንፈስ ነው። ርኩሳን የሚያነጻ ከመሃይምናን ጋር የሚኖር የባለሟልነት የጸጋ ክብር የሚሰጥ መንፈስ ነው። እውቀት ለሌላቸው እውቀትን የሚገልጽ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝ በጎ ስጦታ ሁሉ ፍጹም ጽዋ ተረታ ከእርሱ የሚገኝ መንፈስ ነው። የበጎ ዕድል ፈንታ ጽዋ ተረታ የሚሆን የእግዚአብሔር ብር ስጦታ ከብዙ መናፍስት የሚቀዳ አይደለም፣ ከአንድ ከመንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኘው ከሰይጣን ነው።
ድንግል ቅድስት ማርያም ከእናቷ ሆድ ጀምሮ የጠበቃት ያነጻት መንፈስ ቅዱስ ለወልድ ዋህድ ማደሪያ ያደረጋት እርሱ ነው። አወደዳት፣ ወልድም ከእርሷ ጋር ለበሰ፣ መንፈስ ቅዱስም ጋረዳት። በዕብራይስጥ ማርያም የተባልሽ የተመረች ድንግል ማርያም ሆይ ኑ እናመስግናት። የክርስቲያን ማህበር ሁላችሁ ኑ እናድንቃት። የማምናን ማህበር ሁላችሁ አምላክን የወለደች ድንግል ማርያምን እናመስግናት። በክርስቶስ የተመሰላችሁ የደናግል መነኩሳት ማህበር ሁላችሁ ኑ የዚችን ርኩሰት የሌለባት ንጽሕት ሙሽራ አክብሯት። ገናንነቷን እናገር ዘንድ በነገሥታት አደባባይ የተሰበሰባችሁ ኑ የዚችን ባኗኗሯ ከከበሩ ሁሉ የምትበልጠውን ንግሥት የሚከባት ክብር ምስጋና ታዩ ዘንድ ትመለከቱ ዘንድ የሰማያት ክብር ከሰማያት በላይ ያሉ ሰማያት ከፍታ የኪሩቤልና የሱራፌል መላእክት ማህበር ሁሉ ክብር ማዕረግ ከእርሷ ፀጉሯ አንዲት ስም እንኳ አይህሉም። ዳግመኛም የነገሥታት ክብር ጌትነት ገናናነት የአሕዛብ ብልጽግና በዓለም ሁሉ በምድር ሁሉ የሚኖሩ የቅዱሳን ሁሉ ክብር ጸጋ ባለሟልነት የእግሮቿን ጫማ ያህል አይሆኑም። ለቅድስት ድንግል ማርያም ምን ያህል ጸጋ ክብር ተሰጣትን! የማያመሰግናት ፍጥረት እንደምን ያለ ነውን! ክብሯንና የማይናገር ምን አንደበት ነውን! የማይቀድሳት ምን አፍ ነውን! ለክብሯ የማይገዛ እንደምን ያለ ሰው ነውን! በዕብራይስጥ ማርያም የተባለች የተመረጥ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩ የኪሩቤልና የሱራፌል ወገኖች፣ በሰማይ ዳርቻ የሚኖሩ መላእክት ሰራዊት ወገኖች አሰቦች፣ ለአባቶቻችን ለአዳም ለአቤል ለሴትና ለሄኖስ ልዑል እግዚአብሔር ላገለገሉ ለሄኖክና ለኖህ የተሰጣቸው ጸጋ ክብር አሰቡ። አብርሃም ባለሟልነት፣ የይስሐቅን ወዳጅነት፣ የያዕቆብን መምረጥ፣ የእግዚአብሔር ወገን መባሉን አሰቡ። የሙሴና የአሮን የኢያሱን ክብር አሰቡ። የባራቅና የዲቦራ የጌዲዮንና የዮፍታሔን የሶምሶምና የኤጌሎን የመሳፍንት ሁሉ መቸነፍ አሰቡ። የሳሙኤልን ክህነት ማዕረግ አሰቡ። የዳዊትን የሰለሞን የይሁዳን የእስራኤል ነገሥታት ሁሉ መንግስታት ሀብት ጌትነትና ገናነት አሰቡ። የነቢያትን መምረጥ የሐዋርያትን ጸጋ ክብር ሁሉ አሰቡ። የሰማዕታትን መገደላቸውን ዋጋቸውን የደናግል የመነኩሳት ትዕግስታቸውን ዋጋቸውን አሰቡ። እንዳንቺ ያለ ግን አላገኘሁም። ቅድስት ድንግል ሆይ በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔር ጸጋ ክብር በላዩ የበዛለት እንዳንቺ የለም። ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽም በጸለዩ ጊዜ ብቻዬን አልሁን፣ አንቺ ከኔ ጋር ሁኚ እንጂ በቀኝም ሆነሽ ካፌ የሚወጣውን ነገር አቃኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽን ፍላጻ ልቤን ይነድፈው ዘንድ ለዘላለሙ ይነቀል። የስምሽ መጠራት ከሶቆር ከማር ወለላ ላፌ የጣፈጠ ነው። የድንግልናሽም ምስጋና ለአንደበት ያለች አልጫ የሚጣፈጨው ነው። የውዳሴሽም ነገር በሄዱበት ሀገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናንነትሽም መናገር ዝማሬ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረጥ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አፈሳለሁ፣ ስለ ኃጢአቴ ማለቅሳለሁ፣ ወደ ልጅሽም እጮሃለሁ እንዲህም ስል አቤቱ በደል በሰማይም በፊትህም አቤቱ ይቅር በለኝ። ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ከባሮችም እንዳንዱ አድርገኝ እንጂ ከመቅደስ ወጥቼ ገብቼ ከመመናን ጋርም ልጸልይ አይገባኝም። ከንጹሐን ክርስቲያን ጋር በውጭ ሆኜ ጸልያለሁ እንጂ መንፈሳዊውን እርድ ለማየት ከልቤ መስዋዕት የሚበልጠው ደም ለባቤን መስዋዕት ለመመልከት በቅዱስ ምስሙ በፊት ወደሚቆምበት በወረደ ጊዜ የመንፈስ ቅዱስ ከንፈሮቼ ጥላ እንዲባርከኝ በቤት ጥላ እቆማለሁ እንጂ የመለኮት ፍም እፈራለሁ፣ ለመበላይት አይደለፍም። እርሱን ለመቀበል የበቃሁ አይደለሁም። በእሳት ጉጠት እንጂ ሱራፌልን ሊዳስሰው የማይችለው የመለኮት ፍም እፈራለሁ። ነቢዩን ያስፈራ የመለኮት ፍም እፈራዋለሁ። ነቢዩ እንዲህ ብሏልና ከንፈራቸው ርኩስ በሆነው በአሕዛብ መካከል አለው። ሱራፌል እንዲህ አለ፣ እነሆ ከንፈሮቼ ያስነካው ከኃጢአት ያነጻ። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደተቀበለ እኔም ደግሞ ይቀበለ ዘንድ ወዳለሁ። ልጅሽ ቸር ይቅር ባይ ሩህሩህ ነውና የተራበ ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ለማለት አይዘገይም። ይህንን ለማለቴ ለጥምቀት ልጆች ፍጹም ንስሐ በተቃጠለም የእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽን የሥጋ መታረጃ የደሙ መቅጫ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ድንግል ሆይ የሚስጥር ጠረጴዛ ወደተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚስጥር ጽዋ ከመለኮት ስብቱ ጎን የመነጨውን አምላካዊን በተቀዳበት ያስቀምጠኝ ዘንድ እታምናለሁ። ድንግል ሆይ ነፍስና ሥጋ በአንድነት የሚያስፈውስ ቅዱስ ምስጢር ያሳትፈኝ ዘንድ እታምናለሁ። ድንግል ሆይ መለኮታዊ ቁርባን የሆነውን ቅዱስ ሥጋውና ክቡር ደሙን ለመቀበል እንዲያበቃኝ ደጅ እጠናለሁ።
በተቀበልሁበት ጊዜ ለወቀሳ ለመፈረጃ ይሁንብኝ፣ ለነፍሴና ለሥጋዬ መድኃኒት የሆነኝ ዘንድ እንጂ። ድንግል ሆይ እድል ፈንታ ያጽዋ ተረታዬ፣ የተቀደሰውን ለውሾች አትስጡ፣ እንቋቸውም በሬዎች ፊት አታኑሩ ከተባለባቸው ጋር አይሁን። ሥጋን የበላ ደምን የጠጣ የሞት አያገኘውም፣ ቢሞትም ይድናል ለዘላለሙ ይኖራል ተብሎ ከተነገረላቸው ጋር እንዲሆን ደጅ እጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱ ደግሞ ስለለበሱ ከበጎ ሙሽርነት የተለየሁ እንዳልሆን ደጅ እጸናለሁ። ድንግል ሆይ ደስ ያላቸው አእላፍ መላእክት ወደሚኖሩበት የሚያንጸባርቀውን ብርሃን የተሸለመን ታቦት ዘዶሮ በመካከላቸው ወደምትሆንበት የብርሃን ድንኳን እንድገባ ደጅ እጸናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከመታየቷም የተነሳ ዓይን ወደማይጠግብባት እርሷን ለማየት ልቦና ወደሚመስጥባት ኢየሩሳሌም ሰማያዊት ማደሪያ ደጅ እጸናለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በኃጥአን ደጅ ከመውደቅ አድኝኝ። እግዚአብሔር ደጅ መውደቅስ እንኳ እጅግ ያስፈራል። ይሁን እንጂ በሰዎች ከመውደቅ እግዚአብሔር እጅ መውደቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና እርሱ መሐሪ ነው። ቁጣውን በትዕግስት መመለስ ያበዛል፣ በመቅሰፍቱም ሁሉ አያቃጥልም። ድንግል ሆይ ከአመፃና ከሽንገላ አድኝኝ። በልቦና ሸንጋይ ሰው የእግዚአብሔር ምሕረት አያይምና። ድንግል ሆይ ከመታበይ ልቦና ከማደንደን አድኚ። ልብ ደንዳና ሰው እግዚአብሔር ይቃወማልና። ድንግል ሆይ ከርኩሳን ሁሉ ከስጋ መተላለፍ ከማመንዘርም አድኚ። የሚያመነዝር የውሻ ደም እንደሙን ለሰይጣን የሚሰዋ ይመስላልና። ድንግል ሆይ ነፍስ ከመግደል ንጹሕ ደም ከማፍሰስ አድኚ። እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ደሙ ይፍሰስ። ስለዚህም ስለፈሰሰው ደም ሰው በእኔ አምሳል ፈጥሬአለሁና። ደግሞም እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለሞተ ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰው ከሰውም ከማጣላት አድኚ። ነቢዩ ዳዊት እንዲህ ብሏልና ሐሰት ያመፃ ሁሉ ራስ ነው። ድንግል ሆይ ከመሰለ ኃጢአት አድኚ። በነገሥታት መጽሐፍ እንዲህ የሚል ተጽፏል፣ ሴሰኝነት ታላቅ ኃጢአት ነውና። ድንግል ሆይ ከነገር ዘርቅ ዋዛ ፈዛዛ ከከንቱ ነገር ሁሉ ከመናገር ሰውሪ። በወንጌል እንዲህ ይላልና ዋዛ ፈዛዛ ከንቱ ነገር የሚናገር ሁሉ ሀጥ ብሎ ይፈረድበታል። ከነገርም የተነሳ ትጸድቃለህና ከነገርም የተነሳ ትኮንናለህ። ድንግል ሆይ ከሐዋርያት ትምህርት ከመውጣት አድኚ። ልጅሽ እንዲህ ብሏቸዋልና እናንተ የሰማነውን የሰማ ነው፣ እናንተን ያልሰማ የላከኝ ያልሰማ ነው። ሐዋርያው ጳውሎስ ደግሞ እንዲህ አለ፣ እናንተ የእኛም መንገድ ተከተሉ፣ እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክም ቢሆን ውግዝ ይሁን። ደግሞም እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ በሃይማኖት መሳሪያ ሽልሚ። የልጅሽ ማኅተም ይዤ የተፈራሁ ልሁን፣ ባሪያም ልባል ጭፍራም ልሁን። የመስቀሉ ማመን ጋሻ ልመከት፣ በመስቀሉ ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሥ ምስጋና የሚያገኝ ልሁን። መሳሪያ ይዞ በጦር ጊዜ የሚያስፈራ ስለ ፈሪነቱ የሚነቀፍ ስለተሸነፈ የሚዋረድ አታድርጊ። ድንግል ሆይ የማሸነፍ አድርጊ። የማሸነፍ አይደለም ጻድቅ አድርጊ፣ ኃጥ አይደለም ብፁዕ አድርጊ፣ ሸንጋይ አይደለም የዋህ አድርጊ፣ ጠማማ አይደለም። ቀና አድርጊ፣ ተንኮለኛ አይደለም። ቸር አድርጊ፣ ንፉግ አይደለም። ለክብር የበቃው አድርጊ፣ ለሐሳር አይደለም። ለሰርግ ቤት የተገባው አድርጊ፣ ለለቅሶ አይደለም። ለደስታ አድርጊ፣ ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወስዱትን ብታደርጊ ግን ከእርስ ለእርሳቸው አይደለም፣ ዋጋቸው በድካማቸው ተቀናጅተው ወስደዋልና። የሚደነቅ ግን የኔ ኃጥእ ከክርስቲያን ሁሉ ይልቅ የበደሉትን ጸሎቴ በመታመን የጽድቅ አክሊል የደረሰ እንደሆነ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ይህ ነገር የተደነቀ ነው። በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባሕር በሆነ ዘንድ ግን አይደነቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም። ስለ ስምሽ የእኔ ይቅር መባል በልጅሽ ዘንድ አይደነቅም። ስለ ጸሎትሽም የእኔ ኃጢአት ማቃለል በልጅሽ ዘንድ አይደነቅም። ስለ ልመናሽም የእኔ ዕዳ በደል ማቃለል በልጅሽ ዘንድ አይደነቅም። በአንቺ እታመናለሁና ከዚህም ዓለም ከጸብ ክርክር ከሞት ታድኝ ዘንድ በሚመጣውም ዓለም ማዕበል ሞገድ ከሚፈላውም የእሳት ባህር ታድኝ ዘንድ ቅድስት ድንግል እመቤቴ ማርያም ሆይ እታመንሻለሁ። ከተሰወረው መከራ በግልጽ ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታድነኝ በሚመጣው ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶ ካለበት ከሚያስጨንቅ መቅሰፍትም ተሰውሪ ዘንድ እኔ በአንቺ አማላጅነት በልጅሽ ምሕረት የታመንሁ ነኝ።
በፈረሰኞች ሰልፍ በሰረገላ መንኮራኩር የምታመን አይደለሁም፣ በአንቺና በልጅሽ እታመናለሁ እንጂ። ሰይፍ በማስላት ፍላጻ በመማተር ጦር በመወርወር ቀስ በመገተር የምታመን አይደለሁም፣ በጸሎትሽ ረዳትነት በልጅሽ ብርሃን እታመናለሁ እንጂ። በመዝሙር እንደተባለ በቀስት የመታመን አይደለም፣ ጦሬ አላዳነኝም ከቀኝ ክንድህ ከፊት ብርሃን በቀር። ደግሞም እንዲህ አለ፣ የፈረስ ኃይል አይፈቅድም፣ በሰው ጉልበትም ደስ አይለውም። እግዚአብሔር በሚፈሩትና ቸርነቱን ደጅ በሚጠኑ ደስ ይለዋል። ነፍሴ በእግዚአብሔር ታመነች፣ ከጠዋት ሰዓት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውልዴን ማልማትና ማጥፋት መግደልና ማዳን በማይችሉ አማልክት ከአምልኮች ሁሉ ልዩ የሆነ ጣዖት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ አማልክት የወርቅና የብር የሰው እጅ የሰራቸው ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ ጉሮሮ አላቸው አይናገሩም። ባፋቸው ትንፋሽ የለም፣ የሰሯቸውም የሚያምኑባቸው እንደርሳቸው ይሁኑ። ሰማይና የሰማይ ሰማያት በውስጣቸው ያሉትን ሁሉ የሚያመልክ ርጉም ነው። የምድርን በውስጡ የሚኖሩትን ሁሉ ባህሩንም፣ ወንዙንም፣ የምንጩንም ሁሉ በውስጣቸው ያሉትን ሁሉ የሚያመልክ ርጉም ነው። እሳቱን፣ ነፋሱን፣ ብርሃኑን፣ ጨለማውን ከእርሳቸው የተፈጠሩትን ሁሉ ፀሐይን፣ ጨረቃን፣ የሰማይ ከዋክብትን ሁሉ ደመናትን፣ በአየርም ያለውን ሁሉ ይህን ሁሉ የሚያመልክ የሚሰግድላቸው እግዚአብሔር ብቻ ከማምለክ በቀር የተረገመ ይሁን። ድንግል ሆይ እኔ ልጅሽን በማምለክ ከባሕርይ አባቱ አብ ከባሕርይ ሕይወቱ መንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱም አንዲት ስግደት እሰግዳለሁ እመካለሁም። እንዲህም ስል አምላኬ አመሰግነዋለሁ፣ የአባቶች አምላክም አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክር ይሰብራል፣ ስሙም እግዚአብሔር ነው። ደግሞም እንዲህ ይላለው፣ እንደ አምላካችን ያለ ታላቅ አምላክ ማን ነውን? ይህንም የመለኮት ሰይፍ ተቀብዬ ሰይጣን ራሱን ቆርጠዋለሁ። ይህንም የሃይማኖት በትር ተመርኩዤ የእባቡን ዲያብሎስን ራስ ቀጠቅጠዋለሁ። የምስጋናውን ጽዋ ከጸራሪያም ቀድቼ ከቤቴ አፈሳለሁ። ከትንቢትም ቃል ጋር እንዲህ እላለሁ፣ ከሞት ደጃፍ ከፍ የሚያደርግ በጽዮን ልጅ ደጅ ምስጋናውን ሁሉ እናገር ዘንድ። ዳግመኛም እንዲህ እላለሁ፣ በጽዮን ምስጋና ለአንተ ይገባል፣ በኢየሩሳሌም ጸሎት ለአንተ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ! ለእግዚአብሔር ምን ያህል ቁርባን በአንቺ ተሰጠ! ከማይምናን ሁሉ አንደበት ምን ያህል ጸሎት በአንቺ ስም አማላጅነት ተላከ! የጸባዖት እግዚአብሔር እናት ድንግል እመቤቴ ማርያም ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልኝ። እግዚአብሔርን በለመኑት ነገር ሁሉ ዋጋን ያጣው ተስፋ የቆረጥ እንዳልሆን በተቃጠለ ፍቅር እንደጠራሁሽ፣ አንቺም ደግሞ በተቃጠለ ሀሳብ ልቦናዬን ስላሰበው ነገሩ ለምኝ፣ ግዳጄን አቅኚ። የአዳምና የአቤል የሴትና የሄኖስ በረከት የሌሎች የአባቶች ሁሉ በረከት እንዲያረብኝ፣ የሄኖክና የሄኖስ የሴምና የተመረጡ በረከትም የአብርሃምና የይስሐቅ ያዕቆብ እግዚአብሔር የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔር የተባሉ የዘሮቻቸውን በረከት እንዲያርፍብኝ ለምኝልኝ። የሙሴ የአሮን የኢያሱ በረከት የከበሩ መሳፍንት ሁሉ በረከት የሄኖክና የኤልያስ የዕዝራና በብሔረ ሕያዋን ላሉት ሁሉ በረከት የዳዊት የሰለሞን የሲራክ የኢዮብ የጠቢቡን በረከት የኢሳያስና የኤርምያስ የሕዝቅኤልና የነቢያት ሁሉ በረከት እንዲያርፍብኝ ለምኝ። የጴጥሮስ የጳውሎስ የሐዋርያትም ሁሉ በረከት የመጥምቀ መለኮት ቅዱስ ዮሐንስ ወንጌላዊ ዮሐንስ ንጹሕ ድንግል ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስ የዮስጦስ የምስራቃዊ ቴዎድሮስና የሰራዊቱ አለቃ ቴዎድሮስ የገላውዴዎስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስ የአባ ኪራቆስ የአባ በርሱማ የአባ ብሶይ የአባ ሞኒ የአባ ያሳይ የአባ ሳኒ በረከት የአባ ለትንጹና የአባ አናፉር የመክሲሞስ የዴማቴዎስ በረከት የእስክንድርያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝ። የበኪሞስ የዮሐንስ የአባ ዳንኤልና የአባ ቴዎድሮስ የአቡነ ተክለ ሃይማኖት የአባ መድኃኒነ እግዚኦ ልቦ የሳሙኤል በረከት የአባ አረጋዊ የሃሌሉያ ደብር የአባ ሳሙኤል በረከት የአባ አረጋዊ የሃሌሉያ ደብር የአባ ሳሙኤል በረከት እንዲያርፍብኝ ለምኝ። የአባ ሌፍ የአባ ጽማን የአባ አፍሴንና የአባ ግሪማ የአባ ጉባ የአባ የማታን የአባ ሊቃኖስና የአባ ጴንጤሎን የአባ ጴንፒሊዮንና የአባ መባ የአባ ኤልያስ ዘማህመረ ኖህ የበረከት እንዲያርፍብኝ ለምኝልኝ። የቀልሞን ደብረ አባ ሳሙኤል በዋሻ ውስጥ ያሉት ቅዱሳን ሁሉ በረከት የአባ ዮሐን የቅዱስ የአባ ጊዮርጊስ ዘጋስጫ ጸሎት የአባቱ በጸሎተ ሚካኤል በረከት እንዲያርፍብኝ ለምኝልኝ። ሄሮደስ ያስፈጃቸው 14,000 ሕፃናት በረከት የመምህራን የአቡነ ሐራ ሰማዕከ በረከት የሰማዕታት የናግራን በረከት እንዲያርፍብኝ ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጠች እመቤቴ ድንግል ማርያም ሆይ
የዮሐንስ አፈወርቅ፣ የቅዱስ ቂርቆስ በረከት፣ የሳዊሮስ፣ የኤጲፋኒዎስ፣ የባሲሊዮስ፣ የጎርጎርዮስ የሊቃነ ጳጳሳትና የጳጳሳት ኤጲስቆጶሳትና የቀሳውስት የሃይማኖታቸው የቀና መምህራን ሁሉ በረከት፣ የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን የሰማዕታት በረከት፣ የደናግል መነኩሳት በረከት፣ የሕፃናቱ የሽማግሌዎች በረከት እንዲያርፍብኝ ለምኝል። የሚካኤል፣ የገብርኤል፣ የሱራፌልና የኪሩቤል፣ የኡራኤልና የሩፋኤል፣ የሳቆኤልና ተራዲነት እንዲያርፍብኝ ለምኝል። የሱራኤል፣ የፋኑኤል፣ የራጉኤልና የአፍኒን የሰማይ መላእክት ሁሉ በረከት፣ የአርባዕቱ እንስሳት የአርባዕቱ ካህናተ ሰማይ በረከት፣ የመላእክት ማህበር ሁሉ በረከት እንዲያርፍብኝ ለምኝል። የሔዋን በረከት፣ የሳራ የረብቃ በረከት፣ የሐና የኤልሳቤጥ በረከት፣ የሶፊያ አርሴማ፣ የበርባራ የዳና፣ የዲቦራ የአስቴርና የዮዲት፣ የሰለሞንና የማርያም መግደላዊት የማርያም እንተ እፍረት በረከት እንዲያርፍብኝ ለምኝልኝ። የአሶሪያንና የኤጲድግሪያ የበረከት፣ የጤቅላ ሐዋርያት ያገለግሉ እንስቶች ሁሉ በረከት፣ የንግሥት ሶፊያ የሶስቱ ልጆች የጲስና የላጲስ የአጋጲስ በረከት እንዲያርፍብኝ ለምኝልን። የጣጦስና የእምባመሪና የዩላኔም የኦሊና የመሪና የሉጣ የቴክላ ያገለገሉ ደናግል ሁሉ በረከት፣ የሁለቱ ሰንበታት የቅድስት ቤተክርስቲያን በረከት፣ የሥጋ ወደሙ ቸርነት፣ የአብ የወልድ የመንፈስ ቅዱስ በረከት፣ የአንቺ አማላጅነት በአገልጋዮችሽ በሕዝበ ክርስቲያን ላይ ይኑር ለዘላለም በእውነት ያላሰት ይሁን ይደረግልን። እናቴ ቅድስት ድንግል ማርያም ኪዳነ ምሕረት ሆይ እኔ ባሪያሽን ገብረ ማርያም አገልጋይሽን ከዕለተ ኪት ከዘመነ መንሱት ከመከራ ሥጋ ከመከራ ነፍስ ጠብቂ ለዘላለሙ አሜን።